አንድ አባት ነበሩ አባት ካነ خياطን ያባት ልብስ ሰፊ ነበሩ አራድ አዩዓልም حفيده የልጅ ልጁን ሊያስተምረው ፈለገ ምን ህክመተን عظيمه ጥበብ ከዕልም በላይ ነው ومن أوتي الحكمة فقد أوتي خيرا كثيرا على الله እውቀት ብቻውን አይረባም ጥበብ ከሌለ እውቀት ተሰው ጋር ያጣላል ካላም ጋር ያጣላል ጥበብ ከሌለው አደብ ከሌለው እውቀት ብቻ ሲሆን ሙሲባ ነው እውቀት ብቻ ሲሆን እና የእውቀት ማቆያው ጥበብ ነው ይባላል አይደል ጥበብ ነው እና وفي أسرع خياطتي አጠገብ ሆነ ተመለከተ ልጅ ያልገባ ነገር ጠብቅ ካለ ጠይቀኝ ነበር ምን ገበሬ ከሆንክ ግብርናውን ነጋዴ ከሆንክ ነጋዴውን ንግድናን ስለዚህ በኋላ ሲሰራ ይሄን ለልጅ ማስተላለፍ ራሱ ቢሰራበትም አይሰራበትም ጥበብ ነው እና ልጁ ቁጭ ብሎ ያየው ነው አባት መቀስ አነሳና አዲስ መቀስ ነው አخذ መቀሱ السمين በውድ የተገዛ መቀስ ነው በዲያ የቁሶ ኢጣዓተ ቁማሽን ጀሙዓ ቅማሽ ጨርቅ ጣቃ አይተሃል ተደርድሮታ የጣቃ ልብስ ነው ውድ ልብስ ነው በዚህ በመቀስ በርጅጎ ሄደበት እንደዚህ አትዮ ቆራረጠው ትናንሹን በትናንሹ ትላልቁን በትላልቁ ቆርጦ እንዳይሆን አረጋው ያለው ሁሉ ነው እነን መስል ጣቃ ልብስ ቆራረጠና ያን መስል ሱፍ መጨረሻው መቀሱን ወደ እግሩ ስር ጣለው ጣል አረጋው ከዛም መርፌውን አነሳ አخذ ኢብረቱ መርፌውን አነሳና ራሱ ጥምጣሙ ላይ ሰካት ከዛም ማገጣጠም ጀመረ ትንሹንም ተትንሹ ትልቁንም ተትልቁ ልጅ ያየ ነው የመርፌው ነገር ነው ለጊዜው ጥያቄ ሆነ እና ልጅ على حبيب يراقب የልጅ ያያል بتعجب ما فعله جدو እውነት ነው እኛም ተገርመናል እንኳን እሱ እና ثم اخذ الجد الابره وبدأ في جمع تلك القطع ليسنا عاملها صوبا رائعا يعني قراءته ልብስ ምርጥ ልብስ አድርጎ ሊሰማው ፈለገ አይደለም ወረሳ في امامتي መርፌዋን ያስቀመጣት ዘጠምጣሙ ላይ ነው መቀሱን የጣለው እግሩ ስር ነው ምንም ቦታ አልሰጠውም ይገርማል በጣም ከባድ አስተማሪ ለመቀሱ ቦታ የሚገርም በጣም ففي هذه اللحظه لم يستطيع الحفيد ልጁ አላስቻለው ነብዩ الله ሙሳና ኸድር እቺ ጥበብ ልትመጣ ነው አየክቱባ ግን ለብቻ ብለ فضله تعجبه من افعال جدي የልጅ ተገረመ ባያቱ ስራ لماذا يا جدي አለው رميت مقسك السمين በውድ የተገዛ አዲሱ መቀስ እግርስ ጣልከው الارض بين قدميك ቆርጦ እግሩ ስር ጣለው እቺን ተራ መርፌ ግን አናተ ላይ ሰቀልካት በክብር አስቀመጥካት ለምን ነው ያረጉት فعجابه الجد ጥሩ ብለሃል ልጅ ኩን ከልኢብረት ያለዋ አላህ እንደ መርፌዋ ሁሉ ልጅ እንደመቀሱ እንዳትላለው መውደቅ ሳይሆን ምን ላይ አከራው ኦኬ ተፈላጊ ሁን ከላይ ሁን አይደለም ሲሉ መቀሱ እኮ የሆነ ሰዓት ላይ ከመርፌ የበለጠ ዋጋ ነበረው መቅደድ ላይ መርፌ እኮ አይችልም ጉዳዩ ግን መርፌ ጠጋኝ ሆና ለተመጣ ስለሆነ ይመስለኛል አዎ አደራህ ልጅ ቆራጭ ገነጣጣ ያቱን ከፋፋያቱን አባትን ከልጁ ባለንተ ሚስቱ ወንድሙን ከወንድሙ አትከፋፈል
አትቆራረጥ። የመቀው ስራ መቆራረጥ ነው ልጅ። መርፌዋ ደግሞ ማገናኘት ነው። ያንንም ይሄንን ተወደቀበት እያነሳች ሱሪ የሚሆነውን ሱሪ፣ ኮት የሚሆነውን ኮት፣ ኪስ የሚሆነውን ኪስ፣ የውስጥ ኪስ የሚሆነውን የውጭ ኪስ የሚሆነውን እሷ በርግጥ ታገጣጥማለች። ግን ያለ መቀሱ ድጋፍ አገናኝ ሆነ። ግን ያለ መቀሱ ድጋፍ ማድረግ ትችላለች እንዴ? ወርሴት መቀሱ የሰው ልጆች ገነጣጣይ ሰው አለ ነው ለዙ ብቻ የተከለቀ ይመስላል። ኦኬ ከፋፋይ ሰው አለ። ለዚህ ነው ኦኬ ያንን ደግሞ አንድ ያርግ ተከፋፈለውን ህዝብ አንድ እንደ መርፌው አሁን ገነጣጣይ አቱን አዎንታዊ ይሁን ሚና አዎንታዊ ይሁን አገናኝ ይሁን ገነጣጣይ አቱን كن من الذين يجمعون الشمل ولا تكن من الذين يفرقون الناس اشتاتا ከፋፋይ አታድርግ። ሰዎችን አትከፋፍል። በሰው መካከል የተጣሉትን አገናኝ፣ አስታርቅ። የተቋረፉትን የተለያዩትን ተግባር፣ ስራ፣ ንግግር ሁሉ አንድ ያድርግ። ከፋፋያቱን አልዋ ሁለት ነገርን አድራን اذا جاءك المهموم اسمع ያሰበ ሰው የተጨነቀ ሰው ችግሩን ሊነግር ሲመጣ ቢያንስ አዳምጠው። እንደው ያን ጉዳዩን እንኳን መቅረባት ይችል ጆሮ ውስጥ ሁለተኛው ልጅ የምነግርህ ነገር اذا جاءك المعتذر ማንም ሰው አጥፊ ነው። እንኳን ለይቀርና አላህን እንኳን ወንጀልን ይቅር ባለን እንለዋለን። ሰው ሆኖ አጥፊ ነው። ወዳጅም አጥፊ ነው። ጓደኛም አጥፊ ነው። ይሳሳታል። የማይሳሳት የለም። በትዳርም ቢሆን ልታጠፋለች፣ እሱም ሊያጠፋ ይችላል። اذا جاءك المعتذر አጥፍቻለሁ ይቅር በለይ ካለ ስፈህ በይቅርታ ለፍ አሎ ሁለት ነገሮች እንዲያትረሳ አታኩርፍ እና ማለፍ ሞክር አለኝ ይላል። ይሄን አስተባረ ምን እንድታውታላችሁ በጣም ግሩም አስተማሩ። በጣም ጥሩ ጥበብ አለው። ተረጋጋ። ያንተ የሆነውን والله وتالله وبالله ያንተ የሆነውን ሪዝቅ ካንተ ሌላ ማንም አይወስደው። ደከማ ብትሆን 24 ሰዓት ብትሰራ ያንተ ያልሆነው ሪዝቅ والله አይመጣም። ይሄ የቂን ከሌለ አንድ አመት خروج በጣም ከዛ ችግር አለበት ውስጥ ላይ ታውቃላችሁ። ቀብር ከፈን ይሰርቅ የነበረ ሰው አሁን መስረቁ ነው የሚገርመው። ድፍረቱን የገረመኝ ነው ከመስረቁ መቅበር እንፈራለን። ለሊት ሄደ ከፈን መስረቅ ለኢላሃ ኢላም አልሐምዱሊላህ ዘመናችን ላይ ሽፍታዎችም አደብ አድርገዋል ማለት ነው። ሰለላሁ ዐለይሂ ከዛ ተውባ አረገ ወደ አላህ ተመልሶ ደርስ ያሐድር ነበር ሼኹ ጋር ጠየቀ። እንዴት ነው አሉት። ጠየቁ ስለ ሐያቱ ሲጠየቅ እናንተ ወደ ቂብላ አድርጋችሁ ሱና ወደ ቂብላ አይደል ለሐድ ላይ ሰውዬው ወደ ቂብላ እኔ ከፈን ልሰርቅ ሲሄድ ለቂብላ ጀርባ ሰጥተው አገኛቸዋለሁ አለ። ሼኹ አለቀሱና እነዚህ አላህን በሪዝቅ የሚጠረጥሩ ሰዎች ናቸው አሉ። ደርስ ላይ የሚያጅበው እኮ ሌላ ነገር አይደለም። እናት ማህፀን ውስጥ እያለን ፈሳሽ እያለህ እኮ አላህ ረሳህም። ማኘክ አትችል፣ መዋጥ አትችል። በእምብርት በኩል እንደዛ እያገለበጠ አላህ ያ ሁሉ አኑሮ አልተማርክ። እግርህ መራመድ አይችል፣ እጅህ መንካት አይችል። ያ ሁሉ በድክመት አውጥቶ በእግር ስትሄድ ማን ይረዝቀኛል? ማን ይረዘቀ? እዛውስ ማን الذي رزقك? إن الله هو إن الله هو الرزاق إن الله هو الرزاق بالقوة المتين። እዚች አያት ላይ ብቻ ዑለማ የተናገሩት ወር ብትፈስረው አያልቅም። إن حرف توكيد ونصب كونه نحو له هو ሲመጣም እዚህ ጋር ስር አለ።
ወጣህ አሁን የእምብርቱ ተቋረጠ አይደል? ማን ነገሮት ነው የጡት ወተት እንዲፈስ ያደረገው? ከአላህ ሌላ ማን አለ? መጥባት ማን አስተማረ? ማን አስተማረ መጥባት? አላህ። ሁለት ዓመት ጠብተህ በእግርህ መሄድ ስትጀምር ማን ይረዝቀኛል? አታፍርም? እነዚህ ናቸው ወዳጆች አላህን በርዝቅ የሚጠረዱ። አላህ ይስጠን። ኢማሙ አህመድና ዳቦ ጋጋሪው። ታላቁ የኢልም ሰው ኢማም አህመድ ቢን ሐንበል በአንድ ወቅት በጉዞ ላይ ያሉ ባልታወቀ ከተማ ውስጥ ለማደር ተገደዱ። መስጂድ ውስጥ ሊያድሩ ሲሉ የመስጂዱ ዘበኛ ማንነታቸውን ስላላወቀ ውጣ አላቸው። ኢማሙም ማንነታቸውን ሳይናገሩ በሰላም ወጡ። በአቅራቢያው የነበረ አንድ ዳቦ ጋጋሪ ኢማሙ መንገድ ላይ መቆማቸውን ሲያይ አዘነላቸውና ና እኔ ቤት ደር ብሎ ጋበዛቸው። ኢማም አህመድ በቤቱ እያሉ አንድ የሚገርም ነገር አስተዋሉ። ዳቦ ጋጋሪው ሊጡን ሲያቦካ ዳቦውን ወደ ምድጃ ሲያስገባና ሲያወጣ በስራው መሃል ሁሉ አስተግፊሩላህ አላህ ሆይ ይቅር በለኝ ማለትን አያቋርጥም ነበር። ኢማም አህመድን በመገረም ይህን ኢስቲግፋር በማዘውተር ያገኘኸው ፍሬ አለ ብለው ጠየቁት። ዳቦ ጋጋሪውም እንዲህ ሲል መለሰ፣ በአላህ እምላለሁ የጠየቅኩት ዱዓ ወይም ጸሎት ሁሉ ተመልሶልኛል ከአንድ ዱዓ በቀር አላቸው። ኢማም አህመድም ያ ያልተመለሰልህ ዱዓ ምንድነው አሉት። ሰውየውም ታላቁን ዓሊም ኢማም አህመድ ቢን ሐንበልን ማየት ነው፣ እሱን እስካሁን አላየሁትም አላቸው። በዚህን ጊዜ ኢማም አህመድ አይናቸው በእንባ ረጠበና እንዲህ አሉት፣ አላሁ አክበር፣ አላህ ያንተን ዱዓ ለመመለስ እኔም በግዳጅ ከመስጂድ አስወጥቶ እየጎተተ ወደ አንተ ቤት ያመጣኝ እኔ አህመድ ኢብኑ ሐንበል ነኝ አሉት። አላህ ሱብሓነሁ ወተዓላ በሰማነው የምንጠቀም ሰዎች አድርገን። እዚህ ቻናል ላይ የምንለቃቸው ቪዲዮዎች ከተመቻቸው የቴሌግራም ኮሚኒቲ አለን፣ ሊንኩን ኮመንት ላይ አስቀምጥላችኋለሁ። ገብታችሁ ፎሎ አድርጉ። ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ።